ዶክተር አብይ ኢትዮጵያ ላጠፋ ነው የመጣው ይላል። እሺ አንተ ኢትዮጵያን ልታድን ከሆነ እንዴት ነው የምታድነው ንገረኝ ስትለው መልስ የአማራ ተወላጆች ደም ከሆነ ወደ ትጥቅ ትግል ያስገባችሁ እንዴት ዛሬ ከጃልመሮ ጋር አንድ መድረክ ላይ ተመክራለህ አንተ ብላችሁ ጠይቁት። አንተ ስትገባ አንተ መግባትህን አይቶ ለውጡን የደገፈው ሰው ታዲያ አንተ ስትወጣ ለምን አይቃወምም? አሁን ዶክተር አብይን የምትቃወም ከሆነ ወይ ህወሓት ነህ ወይ ፋኖ ነህ ወይ ሸኔ ነህ፣ ካልሆነ ደግሞ የነሱ ደጋፊ ነህ። አለቀ። እስካሁን ድረስ የቤተ መንግስቱን ቁልፍ እንዴት እንደተነጠቁ አልገባቸውም፣ አይገባቸውም፣ መቼም አይገለጥላቸውም። ዘረኝነት አይንካ። ዘረኝነት ቆሻሻ ነው። በምንም አይነት ነገር የማይለቅ እድፍ ነው ዘረኝነት። ይሄንን ማረጋገጥ ከፈለክ መሳይ መኮንንን ሂደህ ይው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ይህ መሆን መልቲሚዲያ ነው። ዛሬም በወቅታዊ ሀገራዊ አጀንዳዎች ላይ ዋና የምንለውን ርዕስ መርጠን ከእናንተ ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። በዛሬው ፕሮግራማችን ለምን ሁልጊዜ ዶክተር አብይ፣ ለምን ሁሉም ወደ ዶክተር አብይ በሚል ርዕስ አሁን ያለውን የለውጥ መንግስት የሚቃወሙ ወይም በተቃዋሚነት ጎራ የተፈረጁ ሰዎች ሁልጊዜ የሚያነሱት የተቃውሞ ሐሳብ ሳይሆን የሚቃወሙትን ግለሰብ ነው የሚጠሩትና ሁሉም በሚባል ደረጃ ወላ በፖለቲካ ፓርቲ በግለሰብም ደረጃ የሚንቀሳቀሱ ተቃዋሚዎች ዋና ተቃውሟቸው ከመንግስት አሰራርና ከመንግስት መዋቅር ጋር ሳይሆን በዋናነት ከጠቅላይ ሚኒስትሩ ከዶክተር አብይ ጋር የተያያዘ የግል ጥላቻ ያለባቸው መሆናቸውን በሚያሳይ ደረጃ ሁሉም የሚቃወሙት ዶክተር አብይን ነውና ለምን ሁሉም ወደ ዶክተር አብይ ይጠቁማሉ በሚል ርዕስ ነው ዛሬ ቆይታ የምናደርገው። እና እነዚህ አሁን ለውጡ ከመጣ እንግዲህ 7 ዓመት ሆኖታል። በ7 ዓመት ውስጥ በተቃውሞ ጎራ የምናቃቸው ወይም ደግሞ ሁሉንም ነገር በመቃወም ከሚታወቁ ፖለቲከኞች ፓርቲዎች የሚሆኑ ግለሰቦች ደረጃ እነማን ናቸው በዚህ በተቃውሞ ጎራ ተሰልፈው ከዶክተር አብይ ጋር ባላቸው ቅራኔ ተቃዋሚ ተብለው የሚታወቁት ዶክተር አብይን የሚቃወሙት የሚንቀሳቀሰውን የሚሄደውን የሚሰራውን ሁሉ የሚቃወሙት ሰዎችና ፓርቲዎች ወይም ቡድኖች እነማን ናቸው? እንግዲህ በዚህ ከተቃውሞ ጎራ ውስጥ ካሉ ቡድኖችና ሰዎች መካከል በዋናነት የሚጠቀሰው ያው በስልጣን ላይ የነበረው የህወሓት መንግስት ነው። ህወሓት ገና ዶክተር አብይ ከመመረጡ በፊት ጀምሮ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመልቀቂያ ደብዳቤ ካስገቡበት ጊዜ ጀምሮ ዶክተር አብይ መሪ ሊሆን ይችላል፣ ጠቅላይ ሚኒስትር ሊሆን ይችላል የሚል ስጋት ስላደረባቸው እንዲሁም ደግሞ ጠቅላይ ሚኒስትሩ እንደተናገረው ከዚህ በፊት ጠቅላይ ሚኒስትር ለመሆን ስሰራ የነበርኩ ነኝ እንዳለው እዛ ውስጥ ከህወሓት አባላት ውስጥ እና አቦይ ስብሃትን ጨምሮ እነ መለስ ዜናዊ እነ ሳሞራም እንዲሁም ሌሎቹ የህወሓት ባለስልጣናት ጠቅላይ ሚኒስትር ሆናለሁ እያለ ሲናገር ስለነበረ የሰውዬ እንደተናገረው ሊሆን ነው በሚል ገና ሳይመረጥ በፊት ነው ተቃውሟቸውን ማንሳት የጀመሩት። ዶክተር አብይ ኢትዮጵያ አይደለም፣ የኦሮሞ ፖለቲካን ለማስፈን የኦነግ ተላላኪ ነው ወይም ደግሞ የግብጽና የሻዕቢያ ተላላኪ ነው ያለጠፉበት ታርጋ የለም። ሳያውቁት ውስጣቸው ሆኖ እንዴት እንዳመለጣቸው ሳይገባቸው ባንኩንም ታንኩንም አስረክበውት ወደ ትግራይ ከሄዱ በኋላ ነው ስልጣናቸውን መልቀቃቸው ራሱ የተገለጠላቸው። እና እነዚህ ሰዎች ለዶክተር አብይ ጥላቻ ባይኖራቸው አይገርም። እንዴት አድርጎ እኔ በጣም የሚገርመኝ ነገር እስካሁን ድረስ ሳስበው ራሱ እንዴት ሊሆን እንደቻለ የሚገርመኝ ነገር ህወሓት ያን ሁሉ የደህንነት መዋቅር የመከላከያ ሰራዊትን ከ90% በላይ በራሱ ሰዎች ሞልቶ ደህንነቱን በነጌታቸው አሰፋ ሙሉ ለሙሉ ተቆጣጥሮ በኢኮኖሚው የበላይነት የራሱን ባለስልጣናት ባለሀብት አድርጎ ባለሀብት የሆነ ፓርቲም ነበረ በኢፈርት በሚባለው ድርጅት በኩል ማለት ነው። ያን ሁሉ ነገር ይዞ በመላው ኢትዮጵያ ሴኩሪቲውንም ደህንነቱንም መዋቅሩን ሁሉ ተቆጣጥሮ የነበረ ቡድን እንዴት አብይ በሚባል አንድ ግለሰብ ሊሸነፍ ቻለ? እንዴት አድርጎ ያን ሁሉ በተለይ በጌታቸው አሰፋ ይመራ የነበረውን የደህንነት መዋቅር በምን አይነት ብልጠትና በምን አይነት አካሄድ አሸንፎት ከዛ በኋላ ህወሓቶች ተጠራርገው ወደ መቀሌ እንዲሄዱ ያደረገበትን መንገድ ሳስበው ይደንቀኛል እስካሁን ድረስ። ምናልባት ነገ ከነገ ወዲያ በቀጣይ መጽሐፎቹ ላይ ይሄንን ያደረገበትን አካሄድ ይጽፈዋል፣ ይገልጸዋል ብዬ አስባለሁና
የአብቹን የፖለቲካ ብስለትና እነሱን ከውስጣቸው ሆኖ እንዴት እንዳወቃቸው ምን አይነት በጣም ኃይለኛ የደህንነት ሰው እንደሆነ አብይ ራሱ የሚያስረዳው እነዚህን ሰዎች አሸንፎ ወደ ትግራይ የላከበት መንገድ። በዚህ ደረጃ ኢትዮጵያ ማለት የግል ንብረታቸው እንደሆነች አድርገው እኛ ካልመራናት በስተቀር እንደ ዩጎዝላቪያ ትበታተናላችሁ እንጂ ማንም አይመራትም፣ ኢትዮጵያ የምትባል ሀገር እኛ ከሌለን ማንም አይመራትም፣ አትኖርም ብለው የሚናገሩ ሰዎች ኢትዮጵያ ማለት የህወሓት የግል ንብረት አድርገው ነበር የሚያስበው ህወሓትና በዚህ ደረጃ የተማመኑበትን ስልጣናቸውን ሳያስቡት ደንዝዘው እየነገራቸው ሳያምኑት ማለት ነው። እኔ ጠቅላይ ሚኒስትር ለመሆን ነው የምሰራው እያላቸው ሳያምኑት፣ እሱ ግን የተናገረውን እውነት አድርጎ ከዛ በኋላ አሸንፎ ስልጣናቸውን ቀምቶ የቤተ መንግስቱን ቁልፍ ቀምቶ ወደ ትግራይ የላካቸው ሰው ስለሆነ ለዚህ ሰውዬ ያላቸው ጥላቻ እስከ መቃብር ድረስ የሚዘልቅ እንደሆነ ዶክተር አብይን ለማስወገድ ዛሬም እድሉን ቢያገኙ ወደኋላ የማይሉ ሰዎች እንደሆኑ ይታወቃል። እነዚህ ሰዎች ግን በዶክተር አብይ መምጣት ምናልባት የይቅርታ መንገድ ነበር የተከፈተላቸው። ዶክተር አብይ በቃ እስከዛሬ የጠፋው ጠፍቷል፣ የመበቃቀል ፖለቲካ ኢትዮጵያ ውስጥ ሊቆም ይገባል፣ ወደ ተሻለ ወደ ይቅር ባይነት መሄድ አለብን እና አንድ መንግስት ሲመጣ ከዛ በፊት የነበረውን መዋቅር ከዛ በፊት የነበሩትን ባለስልጣናት ማጥፋት ማስወገድ ምናምን ትክክለኛ አካሄድ አይደለምና ያለፈውን በይቅርታ መንገድ እንዝጋው የሚል የይቅርታ መንገድ ነበር የከፈተላቸው። እነሱ ግን ደብረ ጽዮንን እስካሁን ብትጠይቁት እስካሁን ድረስ የቤተ መንግስቱን ቁልፍ እንዴት እንደተነጠቁ አልገባቸውም፣ አይገባቸውም፣ መቼም አይገለጥላቸውም። እና በዛ ልክ ይተማመኑበትን የነበረውን ስልጣን በድንገት ባልጠረጠሩት ሰው አብሯቸው ውስጣቸው ባደገው ሰው በመቀማታቸው እና ህልማቸው የነበረውን እድሜ ልካቸውን በኢትዮጵያ ፖለቲካ ላይ የህወሓትን የበላይነት የትግራይን የበላይነት አስፍነው ከዛ በኋላ መለስ ሲወርድ ኃይለማርያምን እንዳስቀመጡት ጠቅላይ ሚኒስትር አብይ ሲመረጥም ሽፈራው ሽጉጤን ለማስመረጥ ደፋ ቀና ሲሉ እንደነበር የሰማነው ሀቅ ነው። በዚህ ልክ ያሸነፋቸውና ሽንፈታቸውን ለዓለም ያጋለጠባቸው ሰው ስለሆነ ዶክተር አብይ ለህወሓት አንድና ዋነኛው የመጀመሪያ ጠላታቸው ቢሆን አይገርምም። እና የመጀመሪያው አታክ የሚያደርገው ዶክተር አብይን አታክ ከሚያደርጉ ተቃዋሚዎች መካከል ዋነኛው እስከዛሬ ድረስ መሸነፉን ያላመነውና በዶክተር አብይ የቤተ መንግስቱን ስልጣን የተቀማው ህወሓት የሚባለው የዘረኝነት ቡድን ቁንጮ የሆነው ቡድን ነው ማለት ነው። እና የህወሓት የዚህን ያህል ላይገርም ይችላል። ሌላውስ ማን ነው? ከዛ ቀጥሎ ዶክተር አብይን ብቻ ነጥሎ ለማጥቃትና ከሱ ጋር ብቻ የፖለቲካ ተቃርኖ እንዳላቸው አድርገው የሚናገሩት ሌሎች ቡድኖች እነማን ናቸው የሚለውን ስናነሳ ኦነግ ነው። ኦነግ ማን ነው? ኦነግ ማለት በነ ሌንጮ ለታ ተቋቁሞ ከጃንሆይ ጊዜ ጀምሮ ከዛ በኋላ ኦነግ ማለት ከ50 ዓመት በላይ በኢትዮጵያ ፖለቲካ ውስጥ ኦሮሞን ነፃ አወጣለሁ በሚል የኦሮሞ ነፃ አውጪ ግንባር ተብሎ ኦነግ በሚል ስም እንቅስቃሴ ከጀመረ በጣም ረጅም ዓመታት ግማሽ ክፍለ ዘመን የሚሆን ያስቆጠረ ቡድን ነው እና ያ ቡድን በነ ሌንጮ ለታ ከዛም በፊት በነበሩ የኦሮሚያ ልሂቃን በኩል የተቋቋመ የትጥቅ ትግል በማራመድ የሚታወቅ ምናልባትም የመጀመሪያው ከሻዕቢያ ቀጥሎ ወይም አብረው በዘረኝነት ደረጃ ከተመሰረቱ ኢትዮጵያ ውስጥ በትጥቅ ትግል ይንቀሳቀሱ ከነበሩ ፓርቲዎች ወይም ቡድኖች መካከል ሻዕቢያና ኦነግ ቀዳሚዎቹ ናቸው። በዛ ልክ እድሜ ልኩን ኦሮሚያን ነፃ አወጣለሁ ካልሆነም ደግሞ የኦሮሚያን የበላይነት በኢትዮጵያ ላይ አስፍኜ ኢትዮጵያን እገዛለሁ የሚል ህልም የነበረው ቡድን ነው ኦነግ ማለት። ከዛ በኋላ የወያኔ መንግስት ሲመጣ በሽግግር መንግስት ውስጥ እንዲገባ መለስ ዜናዊ ያስገብቷቸው ከዛ የራሱን መዋቅር ካደራጀና ሀገሪቱን ከተቆጣጠረ በኋላ ኦነግን እንዴት አድርጎ ከፓርላማ እንዳስወጣው ከሽግግር መንግስቱ እንዴት እንዳባረረው የምናውቀው ሀቅ ነው። እነ ሌንጮ ለታም ወደ ውጭ እንዲወጡ ነው መንገድ የተከፈተላቸው። በቃ ሀገር ለቃችሁ ውጡ የሚል መንገድ ነው የተከፈተላቸው በህወሓት በኩል። ከዛ ነው እነ ሌንጮ ለታም ሲወጡ ከኦነግ ሲለዩ በአመለካከት እነ ዳውድ ኢብሳ እስከዛሬ ድረስ የኦነግ አመራር ሆነው ከ27 ዓመት በላይ
ወያኔ መጥቶ ስልጣን በያዘበት ዘመን ኤርትራ ተቀምጠው ምንም አይነት የፖለቲካ እንቅስቃሴም የትጥቅ ትግል እንቅስቃሴም ይሄ ነው የሚባል ትርጉም ያለው ነገር ሳይሰሩ እድሜያቸውን የፈጁ ሰዎች ናቸው። እና እነዚህ ሰዎች ህልማቸው በሆነ አብዮት፣ በሆነ አመጽ፣ በሆነ ተአምር የኢትዮጵያ ስልጣን ላይ መጥተው ቁጭ የሚሉበትን ጊዜ የሚጠብቁ ነበሩ። ያንን ከሰማይ የሚወርድ መና እየጠበቀ የነበረው የዳውድ ኢብሳው ኦነግ ከዛ በኋላ ዶክተር አብይ የሚባል ጅማ በሻሻ ውስጥ የተወለደ ወታደር የነበረ ከዛ በኋላ በተለያዩ የመንግስት መዋቅሮች ውስጥ ያለፈ ማንነቱ ጠቅላይ ሚኒስትር እስከሚሆን ድረስ በህዝብ ዘንድ የማይታወቅ አንድ ግለሰብ መጥቶ የኢትዮጵያ ጠቅላይ ሚኒስትር ሲሆን ይሄ አንድ ግለሰብ ነው በካልቾ ብለን እናባረዋለን የሚል እምነት ነበራቸው ለዳውድ ኢብሳ። የዶክተር አብይን የፖለቲካ ብስለት የሚሄድበትን አካሄድ ምን ያክል ርቋቸው እንደሄደ አልገባቸውም፣ አልተገለጠላቸውም። እነሱም ልክ እንደ ህወሓት ዛሬ የማይገለጥላቸው እና ይሄ ቡድን እድሜ ዘመኑን የኢትዮጵያን ስልጣን እንዴት አድርጎ ሊቆጣጠር እንደሚችል በህልም ዓለም ያንን ሊያደርግ የሚችልበትን እንቅስቃሴ እንኳን የሚያደርግ አልነበረም። ስልጣን መያዝ የሚፈልግ ቡድን የትጥቅ ትግልም ከሆነ ተጨባጭ የሆነ የትጥቅ ትግል ማድረግ አለበት። እዚህ ቦታ ተዋጉ፣ እዚህ ቦታ ተሸነፉ ምናምን መባል አለበት። 27 ዓመት ወያኔ ስልጣን ላይ ሲቆይ ኦነግ የሚባለው ስም በስም ደረጃ ካልሆነ በስተቀር መሬት ላይ የምናውቀው አልነበረም። እኛ ነብስ ካወቅን የኢትዮጵያን ፖለቲካ መከታተል ከጀመርንበት ጊዜ ጀምሮ ኦነግን እኔ የማውቀው የኦሮሚያ ልጆች የኦነግ ደጋፊዎች ናቸው እየተባሉ በኦነግ ስም ሲታሰሩ ሲገረፉ ለነሱ ስቃይ ምክንያት ከመሆን ውጪ ይሄ ነው የሚባል እንቅስቃሴ ሲያደርግ የነበረ ቡድን አይደለም። ነገር ግን በቃ የሆነ ጊዜ በሆነ ተአምር የኢትዮጵያ ስልጣን ላይ መጥቶ ቁጭ ማለት የሚፈልግ ቡድን ነበር ዳውድ ኢብሳ የሚመራው ኦነግ ማለት ነው። እና እነዚህ ሰዎች ድንገት ዶክተር አብይ የሚባል ምናልባትም የዳውድ ኢብሳ ልጅ ሊሆን የሚችል ወጣት መሪ የኢትዮጵያ ስልጣን ላይ መጥቶ ቁጭ ሲል እንዴት እኔ 50 ዓመት ሙሉ በታገልኩበት አንድ ግለሰብ የኢትዮጵያ ስልጣን ይቆጣጠራል የሚል ብስጭት አደረበት እና ባይ ዘ ዌይ በዶክተር አብይ ከሚመራው ቡድን ውስጥ የነበረው ቲም ለማ የሚባለው ቡድን ከዛ በኋላ እነ ለማ መገርሳ ከኦሮሚያ ተገንጥለው ሲወጡ የተገነጠሉበት ምክንያት ኦሮሚያ ፈርስት የሚል ፖለቲካ እንደነበር ይታወቃል። ያንን ኦሮሚያ ፈርስት የሚል ፖለቲካ ደግሞ ማራመድ የሚፈልጉት እነ ለማ መገርሳ በቀጥታም ይሁን በተዘዋዋሪ ከኦነግና ከኦነግ ሸኔ ጋር ግንኙነት ያላቸው ሰዎች ናቸው። ጀዋር መሐመድ ኬንያ ቁጭ ብሎ ምን ሲሰራ እንደነበር ሁላችንም የምናውቀው። ኬንያን የመረጠው ለምንድን ነው ብላችሁ መጠየቅ ከፈለጋችሁ አሁን ጃልመሮ በኬንያ መንግስት እርምጃ እየተወሰደብኝ ነው እያለ የኬንያ መንግስት ከኢትዮጵያ መንግስት ጋር ተባብሮ ታጣቂውን የኦነግ ሸኔን ቡድን ለመምታት በወሰደው እርምጃ ከአቅም በላይ ከመጠን በላይ የሆነ እርምጃ ስለተወሰደበትና ህልውናው እየጠፋ በመምጣቱ ከዛ በኋላ ከኬንያ ድንበሮች ላይ የሚገባበት አጥቶ እየዋዠቀ ያለ ቡድን መሆኑን ሁላችንም ያየነው ሀቅ ነው። ይህንን ሀቅ ስንረዳ ጃልመሮና ጃዋር ኬንያ ውስጥ ይገናኙ እንደነበር አለመገመት በጣም ሞኝነት ነው የሚሆነው እና እነዛ ሰዎች በዶክተር አብይ ጊዜ አብረው የለውጡ አመራር ሆነው ለውጡን ያመጡት ሰዎች ከዛ በኋላ ከዶክተር አብይ አካሄድ የተገነጠሉበት የኦሮሚያ ፈርስት ፖለቲካ ከሆነ ጃዋርና ጃልመሮ የሚያንቀሳቀሱት ኦሮሚያ ፈርስት ፖለቲካ ከለማ መገርሳ ጋር የማይገናኝበት ምንም አይነት ምክንያት የለም። ዶክተር አብይ የኦሮሚያ ጥያቄ እንደ ሁሉም ኢትዮጵያዊ በኢትዮጵያዊነት ማዕቀፍ ውስጥ ነው የሚፈታው። አንዱ የበላይ አንዱ የበታች የሚሆንባት ኢትዮጵያን አንፈጥርም። ለሁሉም በእኩልነት በፍትሃዊነት የምታገለግልና ሁሉንም በእኩል የልጅነት አይን ማየት የምትችል ሀገር ነው መፍጠር የምፈልገው ብሎ ወደ ኢትዮጵያዊነቱ ሲገሰግስ፣ እነሱ ግን የታገልነው የኦሮሚያን ጥቅም ለማስከበር ነው፣ መጀመሪያ የኦሮሚያ ሕዝብ ጥቅም መቅደም አለበት በሚል ነው ልዩነታቸው የተፈጠረው። እነዚህ ሰዎች ልክ እንደ ህወሓት የትግራይ ነፃ አውጪ ግንባር ተብሎ 27 ዓመት የኢትዮጵያ ስልጣን ላይ እንደኖረው የዘረኞች ቡድን እነሱም ደግሞ የኢትዮጵያ ስልጣን ላይ መተው ቁጭ ብለው የኦሮሞን የበላይነት ማስቀጠል ነበር የሚፈልጉት እና ዳውድ ኢብሳ 50 ዓመት ሙሉ ታግለን ኦነግ የሚባለው ድርጅት ይሄን ያክል ታጥቆ ይሄን ያክል ተዋግቶ ይሄን ያክል እድሜውን ፈጅቶ እንዴት እኛ ስልጣን ሳንይዝ አንድ አብይ የሚባል ግለሰብ እንዴት ስልጣን ይዛል ነው። ሌላ ምንም ምክንያት የላቸው። ሁሉም በህልም ዓለም ውስጥ እያሉ ህወሓትም እንዴት እንደተቀማ ሳይገባው ቁልፉን እንዴት እንደወሰደበት ሳይገባው ቁልፉን አስረክቦ ወደ መቀሌ ከሄደ በኋላ ነው የነቃው። ዳውድ ኢብሳም ና ወደ ሀገርህ ግባ ሲባል በቃ እኔ ነኝ እስከዛሬ ስታገል የነበረው
ረጅም ዓመት በትጥቅ ትግል ያሳለፍኩት እኔ ነኝ፣ ስለዚህ የኢትዮጵያ ስልጣን ላይ መቀመጠው እኔ ነኝ፣ የሽግግር መንግስት ምናምን ሲሉ የነበረው እኮ ለዚህ በእድሜ ከሆነ በስም ይህን ያክል ዓመት በተቃዋሚነት ኖረዋል በሚባል ደረጃ ከሆነ ኦነግን የሚበልጠው የለም። ግን የኢትዮጵያ ስልጣን በዚህ አይነት አካሄድ የሚወጡበት ወይም የሚቆናጠጡበት እንዳልሆነ ማረጋገጫው ዶክተር አብይ የመጣበትና ጠቅላይ ሚኒስትር የሆነበት መንገድ። ስለዚህ በዚህ ደረጃ ህልማቸውን የተቀሙ ሰዎች ስለሆኑ ይጠብቁት የነበረውን ከሰማይ መና ይወርድልናል ብለው ሲጠብቁት የነበረውን መና በዶክተር አብይ ስለተነጠቁ ዛሬም ብስጭታቸውና ቁጭታቸው ጠላታቸው ዶክተር አብይ እንደሆነ ነው የሚናገሩት። እነሱ የሚጠብቁት ዛሬም ያኔ 27 ዓመት ከሰማይ መና ይወርድልናል ብለው ይጠብቁት እንደነበረው ዛሬም በተአምር ዶክተር አብይ ወርዶ በተአምር የኢትዮጵያ ስልጣን ላይ የሚቀመጡበትን ጊዜ የሚጠብቁ ሰዎች ናቸው። በሽብር በግርግር በአመጽ ምናምን ፖለቲካ ማለት እና እነዚህም ሰዎች ኦነጎችም ዳውድ ኢብሳም ዶክተር አብይ ድንገት ሳያስቡት መጥቶ ያለሙት የነበረውን ስልጣን የቀማቸው ሰው ስለሆነ የመጀመሪያው ጠላታቸው እሱ እንጂ ሌላ ምንም የተቃርሮ የፖለቲካ የሐሳብ ልዩነትም ምናምን እሱ በውይይት ምናምን ሊፈታ የሚችል ነው እንደሰለጠነ ፖለቲከኛ ሲታሰብ። ነገር ግን እኔ ይሄን አክል አመት ታግዬ እንዴት አንድ ግለሰብ መጥቶ ይህን ስልጣን ይቆጣጠራል የሚል በቀጥታ ከዶክተር አብይ የሚገናኝ ጥላቻ ብቻ ነው ያላቸው። ሶስተኛው በቡድን ደረጃ ዶክተር አብይን እንደ ጠላት ፈርጆ እንቅስቃሴ እያደረገ ያለው ቡድን ማን ነው? በአማራ ክልል የተደራጀው ፋኖ የሚባለውን የጀግኖች ስም የዘረፋና የቅሚያ የጥላቻ አድርጎ ለማርከስ እየታገለ ያለው ወይም እያረከሰ ያለው አሁን ይሄ በአማራ ክልል የሚንቀሳቀሰው የጃውሳ ቡድን ነው። ይሄ ቡድን ዘረኝነት ከኢትዮጵያ ምድር ሊጠፋ የዘረኞች አባት የሆነው ህወሓት የሚባለው ድርጅት ዘረኝነት እንደማይጠቅም ዘረኝነት የትግራይን ህዝብ ምን ያክል ወደ መቀመቅ እንዳወረደው አሳይቶ ለህወሓት እንኳን ያልጠቀመ የዘረኝነት ፖለቲካ በቃ ከህወሓት ጋር አብሮ ሊቀበር ይገባል ተብሎ ኢትዮጵያ ከዘረኝነት ተገላገለች ብለን ተስፋ ባደረግንበት ሰዓት ልክ ዘረኝነት ሊሞት ወደ መቃብሩ ሲወርድ የዘረኝነትን ባንዲራ ይዞ የተነሳ የኢትዮጵያን ፖለቲካ መገምገም የማይችል ለ21ኛው ክፍለ ዘመን የሚመጥን እሳቤና አስተሳሰብ የሌላቸው ይሄ ነው የሚባል ዕውቀትም ልምድም ሐሳብም በሌላቸው ዱርዬዎች የሚመራ በአማራ ክልል ያለው ፋኖ የሚባለው ቡድን ነው። እነዚህ ሰዎች ገና የለውጡ መንግስት መጥቶ 1 ዓመት 2 ዓመት ሳይቆይ ዘመነ ካሴ የሚባለው የነዚህ የፋኖቹ አመራር ዶክተር በአራቱም አቅጣጫ ተከበናል፣ ጠላቶቻችን በአራቱም አቅጣጫ ከበውናል እያለ ወጣቶችን ያደራጅ ነበር። ገና ጠቅላይ ሚኒስትር አብይ መጥቶ እነጌታቸው አሰፋ ወደ መቀሌ ሳይሄዱ ገና ዶክተር አብይ በሁለት እግሩ ሳይቆም የለውጡ መንግስት ሳይረጋጋ ምንም ኮሽ ያለ ነገር ሳይኖር ጠላቶቻችን ከበውናልና ልንደራጅ ይገባል እያለ ወጣቶችን ሲያደራጅ የነበረ ሰው እና ያኔ ይሄንን እንቅስቃሴ ከጀመረ ይሄ ሰውዬ ለምንድን ነው አሁን ዛሬ የተነሳበትን ምክንያት ሲጠየቅ ለምንድን ነው ወደ ትጥቅ ትግል የገባችሁት ሲባሉ ፋኖች ምንድነው የሚሉት? በዚህ በኩል ህወሓት ትጥቅ ሳይፈታ እናንተ ትጥቅ ፍቱ ስለተባልን የአማራውን ህዝብ ትጥቅ ለማስፈታት መንግስት እየሄደበት ያለው መንገድ ከዛ ኦሮሚያ ክልል ላይ ሸኔ የአማራ ተወላጅ የሆኑ ንጹሃኖችን እየገደለ ስለሆነ የነሱን ህልውና ለመታደግ ምናምን ይላሉ አይደል? ዛሬ ከህወሓት ጋር አብሮ ይሄንን የለውጥ መንግስት እወጋለሁ እያለ በኮንፊደንስ እና በልበ ሙሉነት እየተናገሩ ያሉ ሰዎች ናቸው። ይሄንን ምክንያት አድርገው የሚያቀርቡት ማለት ነው። ባለፈው በኢንተርኔት መረብ ባዘጋጁት የተቃውሞ ሰልፍ ላይ አቦይ ስብሃት፣ ዘመነ ካሴ እና የጃልመሮ ተወካይ ቀርበው ነበር። ሶስቱም በፍጹም አንድ ሊያደርጋቸው የሚችል ሐሳብም የላቸውም፣ አመሰራረታቸውም የሚንቀሳቀሱበት አካባቢም በኢትዮጵያ ፖለቲካ ላይ ያላቸው ሚናም በፍጹም አንዱ አንዱን ጠላት አድርጎ ካልሆነ በስተቀር ሊያስተባብራቸው የሚችል ሐሳብ አልነበራቸውም። ነገር ግን የሶስቱም ጠላት ዶክተር አብይ ስለሆነ ዶክተር አብይን ለመጣል እንተባበራለን ብለው ፋኖ ከሸኔ ጋር ፋኖ ከህወሓት ጋር አብሮ ለመስራት ቃል ኪዳን ፈጽመዋል።
አማራን እንደ ሲጋራ ረግጠን ጥለነዋል የሚለው የህወሓት ቡድን ገና 66 ዓመተ ምህረት ሲመሰረት የአማራ ህዝብ ነው ዋናው ጠላታችን ብለው ትግላችን ጨቋኟን የአማራ ብሔር መታገል ነው ወይም ማስወገድ ነው ብሎ ማኒፌስቶው ላይ ጽፎ የመጣው የህወሓት ቡድን ዛሬ የፋኖች ወዳጅ ነው። ፋኖና ሸኔ ማነው ፋኖና ህወሓት አብረን እንሰራለን ሲሉ እየሰማናቸው ነው። ኦሮሚያ ላይ ያሉ የአማራ ተወላጆችን ሸኔ እየገደለ ስለሆነ የነሱን ህልውና ለመታደግ ነው የትጥቅ ትግል የጀመርነው የሚሉት እነ ዘመነ ካሴ ዛሬ ከጃልመሮ ጋር አብረን እንሰራለን፣ አብረን ነው የምንታገለው እያሉ በሚዲያ በፊት ለፊት ወጥተው ሲናገሩ እየሰማናቸው ነው። ስለዚህ እነዚህ ሰዎች ምንድን ነበር ፍላጎታቸው? ዋናው ዓላማቸው የህወሓትን የዘረኝነት ትርክት ማስቀጠል፣ የኢትዮጵያውያንንና የኢትዮጵያን የነጻነት ቀን ማራዘም፣ የብሔር ፖለቲካን፣ የዘር እና የቋንቋ ፌዴራሊዝምን ከኢትዮጵያ እንዳይጠፋ፣ ከዛ በኋላ ህወሓት የሚባለው የዘረኞች ቡድን ተመልሶ ወደ ስልጣን እንዲመጣ በህወሓት በኩል ሚሽን የተሰጣቸው የህወሓት ምንድን ይባለው ደቀ መዝሙር ልበላቸው፣ የነሱን የህወሓትን ፍርፋሪ እየበሉ ያደጉ የዘረኞች ቡችላ ልበላቸው፣ ከዛ ውጪ ዓላማ ያላቸው ሰዎች አይደሉም። የህወሓት ጉዳይ አስፈጻሚ ነው ፋኖ ማለት። ዘረኝነትን ሲዋጋ የኖረው በዋናነት የአማራ ህዝብ ነው። ዘረኝነትን እንደ ቆሻሻ የሚቆጥር ህዝብ ነው የአማራ ህዝብ። ያንን ትልቁን በኢትዮጵያዊነቱ የኖረውን የአማራን ህዝብ ኦነግን ሲቃወም ኖሮ፣ ህወሓትን ሲቃወም ኖሮ ከዛ በኋላ ህወሓት ተሸንፎ ወደ መቀሌ ሲሄድ ያንን የዘረኝነት ፖለቲካ ለማስቀጠል የአማራን ህዝብ እንወክላለን ብለው ትልቁን ህዝብ ወደ ዘረኝነት አጥር ውስጥ ለማስገባት እየታገሉ ያሉ ሰዎች ናቸው። ዋናው ዓላማቸው ግን ህወሓትን ወደ ስልጣን መመለስ ነው። ዘመነ ካሴን ጠይቀው ከፈለክ፣ በረከት ስምዖን ጋር ምን ስትሰራ ነበር ብለህ ጠይቀው። አቦይ ስብሃት ጋር አንድ መድረክ ላይ ያቀረባችሁ ምንድነው? እንዴት እናንተና ሸኔ አንድ ላይ ሆናችሁ ትሰራላችሁ? ኦሮሚያ ክልል ላይ የተገደሉ የአማራ ተወላጆች ደም ከሆነ ወደ ትጥቅ ትግል ያስገባችሁ እንዴት ዛሬ ከጃልመሮ ጋር አንድ መድረክ ላይ ትመክራለህ አንተ ብላችሁ ጠይቁት። የምትደግፏቸው ፋኖን የምትደግፉ ሰዎች። ለዚህ ነው በቡድን ደረጃ ህወሓት፣ ሸኔ፣ ፋኖ የምትላቸው አደረጃጀቶች እንደ ቡድን ተደራጅተው ዶክተር አብይ ላይ የሚዘምቱት ህልማቸውን ያጨናገፈባቸው ታላቅ መሪ በመሆኑ ነው። ህልማቸው ደግሞ ኢትዮጵያን ማፍረስ ነበር። ኢትዮጵያ እንዳትፈርስ እናንተ ትፈርሳላችሁ እንጂ ኢትዮጵያ አትፈርስም ብሎ እየታገላቸው ያለውና የኢትዮጵያን ህልውና እያረጋገጠ ያለ መሪ በመሆኑ ያ ህልማቸው ሳይሳካ ስለቀረ ዋናው ጠላታችን ማን ነው ይላሉ? አብይ ነው ይላሉ። እንደ ግለሰብስ ማንን እናንሳ የሚለውን ነገር ስናነሳ በመጀመሪያ ደረጃ እንግዲህ የምናነሳው ጀዋር መሐመድ። ጀዋር መሐመድ በለውጡ እንደመጣ ሰሞን ያው እንደማንኛውም ከውጭ ገቡ እንደነበሩት ፖለቲከኞች እኛ ራሳችን ወደ ኖርማል ወደ ኢትዮጵያዊነቱ መጣ ብለን እኮ ጀዋርን በስነ ስርዓት ተቀብለነዋል። በፌስቡክም ብዙ ነገር ጽፈንለታል። ለውጥ ያመጣ ወጣት ብለን ደግፈነዋል። ያኔ ግን ሲመጣ ሚሌኒየም አዳራሽ ተገኝቶ ላፕቶፑን ለለማ መገርሳ የታገልኩበት ላፕቶፕ ይሄ ነው ብሎ ለለማ መገርሳ ሲያስረክብ ዶክተር አብይ የሚባለውን አንድ ግለሰብ ወደዛ ገፍተር አድርጎ የራሱን ቡድን ኢትዮጵያ ስልጣን ላይ እንደሚያስቀምጥ ነበር የሚያስበው። ከዛ በኋላ እነ ለማ መገርሳ ሲባረሩ ከዛ በኋላ የሚነሱበትን እንቅፋቶች ሁሉ እየነቀለ እያሸነፈ መሰናክሉን ሁሉ እያለፈ የሚሄድ መሪ ሲሆን አይ የዚህ ሰውዬ ተቃዋሚ መሆን አለብኝ ወደሚል ነገር መጣ ጀዋር። ለምን ለውጡን ያመጣሁት እኔ ነኝ ይላል አይደል ጀዋር። ሁለት ጠቅላይ ሚኒስትር አለ አንደኛው እኔ ነኝ ይላል። ያንን ህልሙን ያጨናገፈበት ሰው አንድና አንድ አብይ ብቻ ነው። ሲጀመር ጀዋር ፌስቡክ ላይ ከመጻፍና የሆነ ነገር ከማውራት ያለፈ ሚና አልነበረውም። በለውጡም ዘመን ብዙ ተከታይ ስለነበረው ኦህዴድ ውስጥ የነበረው የነ ዶክተር አብይ አመራሮች መረጃ እያወጡ ይሰጡታል። በሱ በኩል ፌስቡክ ላይ እየለጠፈ ህዝብን ለመቀስቀስ ወጣቶችን ለማንቀሳቀስ እንዲሁም ደግሞ ከውስጥ የሚደረግ ትግል እንደሆነ ህወሓት እንዳያቅ በውጭ አካላት የሚመራ የለውጥ እንቅስቃሴ እንደሆነ እንዲገመትና እንዲታሰብ ይፈለግ ስለነበረ ለዛ ይጠቀሙበት ነበር እነ ዶክተር አብይ እንጂ ይሄ ነው የሚባል የፖለቲካ ማነው በአመራር ደረጃም ለውጡን በመምራት ደረጃም ይሄ ነው የሚባል የአመራር እንትንም አልነበረውም፣ መረጃም አልነበረውም። እነ ዶክተር አብይ ያደርጉ ስለነበረው እንቅስቃሴ በቂ የሆነ መረጃም አልነበረውም።
ስለዚህ ይሄ ሰውዬ በራሱ የውሸት ዓለም ውስጥ ገብቶ የቄሮን አብዮት የመራሁት እኔ ነኝ፣ ይህን ለውጥ ያመጣሁት እኔ ነኝ፣ ህወሓት ጋር ተደራድሬ ነው ወደ መቀሌ የላኳቸው እያለ ለራሱ የሚያወራውን ውሸት አምኖ የተቀበለ ሰው ስለሆነ እንዴት አንድ ዶክተር አብይ የሚባል ሰው መጥቶ እንዴት እኛ የታገልንለትን ለውጥ ይወስደዋል? ጀዋር መሐመድ የመጀመሪያው ጥላቻው በማንኛውም ኢንተርቪው፣ በማንኛውም ወሬው፣ በማንኛውም መጽሐፉንም አንብቡት እያንዳንዱ እንቅስቃሴው ላይ፣ ነገሮቹ ላይ፣ ወሬዎቹ ላይ የሚያነሳው በሙሉ ጠላቱ አብይ እንደሆነ ነው። የሚቃወመው በቀጥታ አብይ ነው። ለምን? አብይ የሚባል ሰው ነው ህልማቸውን የነፈጋቸው። ጀዋር በዚህ ልክ ታገልኩለት፣ ለውጥ አመጣሁለት፣ እንደዚህ ሆንኩለት የሚለውን ለውጡን አመጣው እሱ በሚለው ደረጃ ባይሆንም ራሱ ማለት ነው ያንን ለውጥ እንዴት እኛ እያለን እሱ ጠቅላይ ሚኒስትር ይሆንበታል? እንዴት ለውጣችንን የለውጥ ወንበራችንን እንዴት ይቀማናል? ከሚል ቁጭትና ብስጭት ጠላቱ ዶክተር አብይ እንደሆነ የሚያምን ሰው ነው። ሌላኛው ታዬ ደንደዓ የሚባል ሰው ነው። ደግሞ ሰሞኑን አገሩን ሚዲያውን ሁሉ የሞላው ታዬ የሚባል ሰው ነው። ሰሞኑን በተሰራጨው የሱ ኢንተርቪው ላይ እኔም ሰርቼበታለሁ፣ ብዙ ሚዲያዎችም ሲያንቀሳቅሱት ነበርና ዛሬ የሱን ኢንተርቪው እንትን ማለት አልፈልግም፣ ግን እንደ ግለሰብ ከዶክተር አብይ ጋር ምን አይነት ጥላቻ እንዳለው ለማሳየት አሁን ሶስተኛ ፓርት ስሪ ተብሎ ያኔ ከሆነ ከመታሰሩ በፊት ተቀርጾ ነበር የተባለው ኢንተርቪው ላይ ፓርት ስሪ ላይ ወይም ሶስተኛው ክፍል ላይ ከተናገራቸው ነገሮች ውስጥ ብዙ ነገር ነው የሚያወራው። ዶክተር አብይ የሆነ ግን ጦርነት የጀመረው እሱ ነው፣ አማራ ክልልን ያተራመሰው እሱ ነው፣ አማራን አጠፋዋለሁ ብሎኛል ምናምን ብዙ ነገር ነው የሚያወራው። እዛ ዲቴል ውስጥ ከገባን እንደሱ ጉንጭ አልፋ ወሬ ማውራት ስለሆነ እሱን ብዙ ዲቴል መግባት አልፈልግም። ግን ምን ይላል እዚህ ሶስተኛው ፓርት ላይ አንደኛ ዶክተር አብይ እንዳልቀርበው ይሸሸኝ ነበር ይላል። ለምን ነበር እንዳትቀርበው ይሸሸኝ ነበረው ተብሎ ሲጠየቅ ካወቅኩት ይሄንን ደብቆት ያለው በኢትዮጵያዊነት ካባው የደበቀውን ማንነቱን እንደማቀበት እርግጠኛ ስለሆነ እንድቀርበው አይፈልግም ነበር ይላል። አሁን እኔ እንደ ሰው እንደ ኢትዮጵያን ፖለቲካ እንደሚከታተል ሰው ሳይሆን ድንገት ይሄን ወሬ እንደሚሰማ ሰው እንዴ ሚኒስትር ዴታ አድርጎ ያስቀመጠህ እሱ አይደለም እንዴ? የሆነ የኢትዮጵያ አቃቢ ሕግ ነው የፍትህ ሚኒስትር ውስጥ የኦሮሚያ ፍትህ ሚኒስትር ነው ምናምን የፍትህ ቢሮ ውስጥ ኃላፊ አድርጎ ያስቀመጠህ እሱ አይደለም እንዴ? የኦሮሚያ ጨፌ አባል አድርጎ ያስቀመጠህ እሱ አይደለም እንዴ? ምን ማለት ነው አልተቀራረብንም ማለት? አንተ ራስህ እኮ ቢሮ ጠርቶኝ የሆነ ቦታ ተገናኝተን አማራን ላጠፋው ነው አለኝ ብለህ እኮ ተናግረሃል። እንደዚህ አይነት ሚስጥር የሚያወራህ ሰው ከሆነ ቀርበዋል ማለት ነው። ምን አይነት ድንቁርና እንዳለበት የሰውዬ አይገባኝ። አንጥቶ ከእስር ቤት አውጥቶ ባይዘዌ ዶክተር አብይ ሲመረጥ ታዬ እስር ቤት ነበር። ታዬን ከእስር ቤት ያስፈታው ዶክተር አብይ በራሱ ፊርማ ነው። እንደውም ሲፈታ ስዩም ተሾመ ጋር አንድ ላይ ነበሩ። ስዩም ተሾመና ታዬ ደንደዓ አንድ ላይ ነው የተፈቱት። ስዩም ተሾመ ለኢትዮጵያዊነት ታግሎ በኢትዮጵያዊነቱ እየኖረ ያለ ኢትዮጵያዊ ምሁር ነው። ታዬ ደንደዓ ግን ከኢትዮጵያዊነት ወርዶ ወደ ዘር ፖለቲካ ውስጥ ጭቃ እያቦካ ያለ ሰው። ለምን ሲባል የኦሮሚያ ፈርስት ፖለቲካ ማራመድ ይፈልግ የነበረ ሰው ስለሆነ የነ ጀዋርና የነ ለማ መገርሳ ክንፍ አባል ስለሆነ ዶክተር አብይ የሚሄድበት የኢትዮጵያዊነት አካሄድ ስላልተመቸው አብሬው ቁጭ ብዬ ፋኖን አማራን ላጠፋው ነው አለኝ ብሎ ያወራው ሰውዬ እንዳልቀርበው ይሸሸኝ ነበር ይላል። ራሱ ስልጣን ላይ ያስቀመጠውን ጠቅላይ ማነው የሰላም ሚኒስትር ዴኤታ አድርጎ ትልቅ ስልጣን ላይ ያስቀመጠውን ሰው እንዳልቀርበው ይሸሸኝ ነበር። አሁን እንደዚህ አይነት ተራ ወሬ ከአንድ ሚኒስትር እንደታየ አይነት እድሜ ልኩን በፖለቲካ ውስጥ ካሳለፈ ሰው አይጠበቅም። ግን ያወራቸው በሙሉ ተራ ፍሬከርሲክ የሆኑ ወሬዎች ናቸው። ለዛ ነው ዲቴል መግባት የማልፈልገው። ግን ሌላኛው የሚጸጽትህ ነገር ምንድነው ተብሎ ሲጠይቅ እዛ ኢንተርቪው ላይ ህዝቡ ዶክተር አብይን እንዲደግፍ በማድረጌ ጸጸት ይሰማኛል ይላል። እኔ የዶክተር አብይ የለውጡ መንግስት አካል በመሆኔ የለውጡን መንግስት ደግፌ ቆሜ ስለነበር እኔ መደገፌን አይቶ ዶክተር አብይን ለመደገፍ የመጣው ህዝብ ብዙ ነው። ስለዚህ ያንን ህዝብ አብይን እንዲደግፍ በማድረጌ ተሳስቻለሁ ይላል። ኖ አንተን አይቶ አይደለም የኢትዮጵያ ህዝብ አብይን የደገፈው።
ዶክተር አብይ ገና ፓርላማ ላይ ገብቶ የኢትዮጵያን ስም ከ26 ጊዜ በላይ ደጋግሞ ስላነሳ የእግዚአብሔር የፈጣሪ ስም ተነስቶበት የማያውቀው ፓርላማ ውስጥ የፈጣሪን ስም ደጋግሞ ስላነሳ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖራለች የሚለው መፈክር ስለተናገረ ነው የኢትዮጵያ ሕዝብ አብሮት የቆመው። ታዬ ስለደገፈው፣ ለማ መገርሳ አብሮት ስለነበረ፣ ገዱ አንዳርጋቸው ከጎኑ ስለቆመ አይደለም። ዶክተር አብይ በራሱ በእምነቱ የጸና ሰው መሆኑን ህዝቡ ስለተረዳና ስላመነበት ዶክተር አብይን የተከተለው። አንተ ስትገባ አንተ መግባትህን አይቶ ለውጡን የደገፈው ሰው ታዲያ አንተ ስትወጣ ለምን አይቃወምም? አሁን አይ ደንቆሮ የሆነ ማሰብ የማይችል አእምሮ፣ የዘረኝነት አእምሮ ሲኖርህ ይህንን እንኳን ማገናዘብና መጠየቃችን አንዱ የሚያነሳው ከዶክተር አብይ ጋር ቀጥታ አታክ የሚያደርገው ይህንን ነው። አቶ ታዬ ማለት ነው። አንተ ስላወራህ እናንተ የሆነ ነገር ስላላችሁ አንተ ስለደገፍክ የሚከተል አንተ ተቃውሞ ስትወጣ ደግሞ የመንግስት ተቃዋሚ የሚሆን ግትልትል ህዝብ የለም። ሂድና ለሸኔ ንገረው። ይሄንን የኢትዮጵያ ህዝብ በጣም የሚመረምር እከሌ ስለተከተለ ተከትሎ የሚነጉድ እከሌ ስለወጣ ደግሞ ያንን ያመነበትን ዓላማ የሚጥል ሰው ህዝብ አይደለም። ኢትዮጵያ ህዝብ ካንተ በላይ የሚጠይቅና የሚመረምር ህዝብ ነው። ማን እየሰራ እንደሆነ ማን እያሴረ እንደሆነ የሚለይና ለይቶ ማወቅ የሚችል ህዝብ ነው እና ዶክተር አብይ በዋናነት አንደኛው ጠላቴ ነው ብሎ የሚናገረው አንዱ ታዬ ይሄንን የዘረኝነትና የኦሮሚያ ፈርስት ፖለቲካን እንዳያራምድ የከለከለው ዶክተር አብይ የሚባለው ኢትዮጵያዊ መሪ ስለሆነ ነው። በሚዲያ ደረጃ ካነሳ አሁን በዩቲዩብም ይሁን እንደ ኦኤምኤን ያሉ የቴሌቪዥን ጣቢያዎችንም ይሁን የተለያዩ ነገሮችን አንስተን በሚዲያ ደረጃ አብይን በቀጥታ አታክ የሚያደርጉት እነማን ናቸው? ዩቲዩበሮቹ እነማን ናቸው ብለን ስናነሳ የመጀመሪያው በኢትዮጵያዊነቱ እናቀው የነበረው መሳይ መኮንን የሚመራው አንከር ሚዲያ የሚባለው አንከር ሚዲያ ለምንድን ነው የዶክተር አብይ ተቃዋሚ ሆነው ሲባል መሳይ መኮንን ከኢትዮጵያዊነት ወርዶ ወደ አማራ ፖለቲካ ውስጥ ስለገባ፣ ሌላ ምንም ምክንያት የለውም። ማነው መሳይ መኮንን ኢሳት እያለ መከላከያ ሰራዊት ትግራይ ለምንድን ነው ገብቶ እርምጃ የማይወስደው ብሎ በራሱ አንደበት ሲናገርና ሲከራከር መንግስትን ሲተች እናውቀዋለን። መከላከያ ሰራዊት ለምንድን ነው ኦሮሚያ ክልል ገብቶ ሸኔ ላይ እርምጃ የማይወስደው ብለው ከሚቀሰቅሱ ሰዎች ውስጥ አንዱ መሳይ መኮንን ነበር። ከዛ በኋላ ፋኖ የሚባለው የነጋበት ጅብ የዘረኝነት ፖለቲካ ይዞ ሲመጣ መከላከያ ሰራዊት አማራ ክልል ገብቶ ህግ ያስከብራል ሲባል መከላከያ ሰራዊት የዘር ማጥፋት እየፈጸመ ነው ብሎ ወደ ዘረኝነት ጉድጓድ ውስጥ ሄዶ የተቀረቀረው መሳይ መኮንን የሚባለው ሰው። ስለዚህ አንከር ሚዲያ የፋኖ የሚዲያ ምንድን ነው የሚባለው ክንፍ ነው የሚባለው። ከዛ በተረፈ ዶክተር አብይ ጋር በክብር ጠርቶ ቤተመንግስት ያለውን ለውጥ እንዲረዳና ኢትዮጵያዊነታቸውን በክብር ኢሳት ስለነበሩ ያን ከተጋበዙ ሰዎች ውስጥ አንዱ መሳይ ነበር። ዛሬ ግን ወደ ዘረኝነት አትግባ፣ አንዴ አትለከፍ፣ ዘረኝነት አይንካ፣ ዘረኝነት ቆሻሻ ነው፣ በምንም አይነት ነገር የማይለቅ እድፍ ነው ዘረኝነት። ይሄንን ማረጋገጥ ከፈለክ መሳይ መኮንንን ሂደው በኢትዮጵያዊነቱ ይታወቅ የነበረውን ያን ጽድት ያለ አመለካከት የነበረውን ጋዜጠኛ ምን አይነት በዘረኝነት እንደቆሸሸ ምን አይነት የበከታ አመለካከት እንደያዘ ዛሬ ሂደህ መሳይ መኮንንን ይኸው። ዘረኝነት የዚህን ያክል ነው የሚያቆሸሸው። ሌላኛው ርዕዮት የሚባለው ሚዲያ ነው። ርዕዮት ህወሓት ነው። ህወሓት ደግሞ ለምን እንደሚቃወም ቅድም ነግሬያችኋለሁ። የርዕዮት ወይም የርዕዮት ሚዲያው ባለቤት የቴዎድሮስ ጸጋዬ ወንድሙ አሁን በቀደም በነበረው የሰሜኑ ጦርነት ጊዜ ከህወሓት ጋር አብሮ ተሰልፎ መስዋዕት ሆኗል። ኢትዮጵያን እናፈርሳለን ብሎ ከመጣው የህወሓት ሰራዊት ጋር አብሮ የቴዎድሮስ ጸጋዬ ወንድም መሳሪያ ይዞ የመከላከያ ሰራዊትን ይወጋ ነበር። በመከላከያ ሰራዊት እርምጃ ከተወሰደባቸው የኢትዮጵያ ጠላቶች ውስጥ አንዱ የቴዎድሮስ ጸጋዬ የርዕዮቱ ሚዲያ ባለቤት የቴዎድሮስ ጸጋዬ ወንድም ነው። ስለዚህ የሰውዬ ለምን ዶክተር አብይን ይቃወማል፣ ህወሓት ለምን ይቃወማል ካልኩት ጋር አንድ ላይ አገናኝታችሁ አዳምጡት፣ ወይም በዛ ደረጃ ውሰዱትና የሚያደርጋቸውን ነገሮች ተከታተሉ። ዛሬም ህወሓትን ተመልሶ ወደ ስልጣን እንዲመጣ የማይቆፍረው የማያደርገው ነገር የለም ቴዎድሮስ ጸጋዬ። ሌላኛው ሚዲያ ማን ነው? ኢትዮ ፎረም። ኢትዮ ፎረም አይጋ ፎረም ማለት ነው። ኢትዮ ፎረም ማለት ያየሰው ሽመልስ የሚባለው የትግራይ ሚዲያ ላይ የትግራይ ቴሌቪዥን ላይ ጋዜጠኛ የነበረው ከዛም በኋላ
የለውጡን መንግስት መቃወም ሲጀምር ምናልባት መቃወም ሲጀምር ሳይሆን መከላከያ ሰራዊት ላይ የሆነ የውሸት ፕሮፓጋንዳ ካወራ በኋላ እስር ቤት ገብቶ ነበር። በዶክተር አብይ ይቅርታ ወደ ውጭ እንዲወጣ የተደረገ ሰው ወይም ከተፈታ በኋላ ማለት ነው። እንደዚህ አይነት ሰዎችን በመፍታቱ እሱ አይጸጽተውም። ዶክተር አብይ የሚጸጽተው አይመስለኝም። እኔ ግን ይጸጽተኛል እንደ ሀገር እንደ አንድ ዜጋ እንደዚህ አይነት ሰዎች ከወንጀላቸው በይቅርታ ተፈተው እንደገና ተመልሰው ኢትዮጵያን እንዲወጉ ስለተፈቀደላቸው መፈታት አልነበረባቸውም ብዬ ከማስባቸው ሰዎች ውስጥ አንዱ ያየሰው ሽመልስ ነው። እና የሰውዬ አይጋ ፎረም የሚባል ነበር ድሮ በህወሓት ዘመን የህወሓትን አጀንዳዎች በኢንተርኔት መረብ የሚያሰራጭ የሆነ ዌብሳይት ነበር። የአይጋ ፎረም ቲፒካል ስራ እየሰራ ያለው ኢትዮ ፎረም የሚባለው ያየሰው ሽመልስ ሚዲያ ነው። እና ይሄ ሰውዬ ህወሓት ነው። ቴዎድሮስ ጸጋይም ያየሰው ሽመልስም ህወሓት ናቸው። ህወሓት ማነው ዶክተር አብይን ለምን እንደሚቃወም ቅድም ነግሬያቸዋለሁ። በዚህ ደረጃ እነዚህ ሰዎች ናቸው አብይን በቀጥታ አታክ የሚያደርጉት። ዶክተር አብይ የያየሰው ሽመልስን ሚዲያዎች የሚሰራቸውን ቪዲዮዎች ሂዳችሁ ተመልከቱ። ዶክተር አብይ ነው የሚሉት። በአጠቃላይ እነዚህን ቡድኖች ህወሓትን፣ ሸኔን፣ ፋኖን እና ሚዲያ ላይ ያሉትን ሰዎች በኢትዮጵያ ፖለቲካ ውስጥ የሚንቀሳቀሱ ሰዎችን በሙሉ አጠቃላይ ስናያቸው ምንድን ናቸው ስንል በዶክተር አብይ በቀጥታ ሽንፈት የደረሰባቸው ሰዎች ናቸው። ወይ የነዛ ሰዎች ደጋፊዎች ናቸው። ወይ ህወሓት ነህ ዶክተር አብይን ከተቃወምክ፣ ዶክተር አብይን የምትቃወም ከሆነ ወይ ህወሓት ነህ፣ ወይ ፋኖ ነህ፣ ወይ ሸኔ ነህ፣ ካልሆነ ደግሞ የነሱ ደጋፊ ነህ። አለቀ። በኢትዮጵያዊነቱ ቆሞ ዛሬ ዶክተር አብይን በትጥቅ ትግል በምናምን የሚቃወም ሰው አታገኝ። በሰላማዊ የፖለቲካ መድረክ የሚቃወሙ ፓርቲዎች አሉ የሰለጠኑ እንደነ ኢዜማ አይነት። ከዛ በተረፈ ኢትዮጵያዊ ማንነቱ ላይ ቆሞ ዶክተር አብይ ይሄድ ያለበትን መንገድ ይሄ ሰውዬ መወገድ አለበት የሚል ሰው አንድ አታገኝ። እና በቀጥታ ሽንፈት የደረሰባቸው የዘረኝነት ፖለቲካን የሚያራምዱ በጠላትነት በቀጥታ ዶክተር አብይ ጠላታችን ነው ብለው የሚያምኑ ሰዎች ናቸው። በአጠቃላይ እነዚህ አሁን ያነሳኋቸው ከላይ ያነሳኋቸው ሰዎች እነዚህ ሰዎች ሌላኛው መገለጫቸው ምንድነው? የአብይን ስህተት ብቻ እየነቀሱ ማውጣት እንጂ ኦኬ ለአብይ ስህተት ምን ማረሚያ መንገድ አላችሁ ተብለው ቢጠየቁ አንድ ሐሳብ የላቸውም። ዶክተር አብይ ኢትዮጵያ ላጠፋ ነው የመጣው ይላል። እሺ አንተ ኢትዮጵያን ልታድን ከሆነ እንዴት ነው የምታድነው ንገረኝ ስትለው መልስ የለም። ዶክተር አብይ እንደዚህ እያደረገ የኢትዮጵያን ኢኮኖሚ በብልጭልጭ እንትን እያለ ምናምን ይላል። የኮሪደር ልማቱን አሁን እየተሰሩ ያሉትን ልማቶች ምናምን ሲቃወም ማለት ነው። አንተ ብትሆን ምን ታደርግ ነበር ስትለው መልስ የለም። ዶክተር አብይ ተሳሳተ፣ አጠፋ ብለው ያሰቧቸውን ነገሮች በሙሉ እንዲያረገ እያሉ ኔጌቲቭ ነገር ከማውራት ውጪ እኔ በሆን ኖሮ እንደዚህ ያደርግ ነበር፣ ዶክተር አብይ እንደዚህ ያጠፋውን ነገር በዚህ መንገድ አስተካክለው ነበር ብሎ የሚያወራ የሰለጠነ ሐሳብ የሚያቀርብ ሰው የለም ከመካከላቸው፣ አንድ የለም ከነሱ መሃል። በፖለቲካው ትርፍ እናገኝበታለን ያሉትን ዶክተር አብይ ተሳሳተ ብለው እንደው ቢሆን ስህተት ቢሆን በእነሱ እይታ ያሉትን ነገር እየነቀሱ ከማውጣት ባለፈ ለዛ ስህተት ምን አይነት ማረሚያ መንገድ አላቸው ተብለው ሲጠየቁ መልስ የላቸው። ሐሳብ የሚባል ነገር የላቸው። ከዘረኝነትና ከጥላቻ ያለፈ የዘለለ ማንነታቸው የሚገለጽበት ሌላ መገለጫ የሌላቸው ሰዎች ናቸው። የዘር ፌዴራሊዝም፣ የቋንቋ ፌዴራሊዝም ከኢትዮጵያ እንዳይጠፋ ኢትዮጵያ በዘረኝነትና በቋንቋ እንደዚህ በጠላትነት እየተያየች እንድትኖር የሚያደርገውን የህወሓትን ፖለቲካ መልሰው ኢትዮጵያ ህዝብ ጫንቃ ላይ መጫን የሚፈልጉ ሰዎች ናቸው። ለ21ኛው ክፍለ ዘመን የማይመጥን ለኢትዮጵያ ህዝብ የማይመጥን አሁን ላለው የሰለጠነ ትውልድ የማይመጥን እሳቤ ያላቸው በዘረኝነት ትርክት ትውልዱን ተብትበው መያዝ የሚፈልጉ ከዛም ዶክተር አብይ የሚባለውን መሪ አስወግደው በሚችሉት መንገድ እሱን አስወግደው የራሳቸውን ከርስ ለመሙላትና የራሳቸውን ጥቅም ለማስከበር እንዲሁም ኢትዮጵያን በታትነው ትናንሽ ሀገራትን የትግራይ ሪፐብሊክ የኦሮሚያ ምናምን የሚባል ሀገር መስርተው መኖር ከመፈለግ ውጪ ሌላ ህልምና ዓላማ የሌላቸው ተራ አፍራሽ ባንዳ ቡድኖች ናቸው። በአጠቃላይ እነዚህ ናቸው የዶክተር አብይ ተቃዋሚዎች። ዶክተር አብይን በቀጥታ አታክ የሚያደርጉ ሰዎች ከነ ምክንያታቸው ይሄንን ይመስላል። የዛሬው ፕሮግራሜን በዚሁ ቋጫለሁ። እኔ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትዘነጉ። እንዲሁም ደግሞ በሱፐር ቻት እና በሱፐር ታንክስ በኩል መሆን መልቲሚዲያ መደገፍ የምትችሉ መሆኑን
ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ከእናንተ ጋር ይሁን።